ጋይስ እንኳን ደስ አላችሁ። ሩትዬ ፋብልጭ እያለች ደምቅ እያለች መታላችኋለች መታለች እና ከዳኒ ጋር ፋብልጭ እያለች መታለች። እንኳን ደስ አላችሁ ባይዘው ማለት ነው። እኔ የምለው የምር እንኳን ደስ አላችሁ። አንደኛ ነገር ማለት ነው እዚህ ጋር ሩታ ፋብልጭ እያለች ቢሆንም እዛ ጋር ቲክቶክ ላይ የሩታ ልጅ ልዑል ይገደል ምናምን እያሉ ብዙ ልጆች ብዙ ነገር እያወሩ ነው። ብዙ ነገር እየተወራ ነው ባይዘው ማለት ነው። ይሄ ይገደል ምናምን ህፃን ልጅ ምንም ማያውቅ ህፃን ልጅ እንዴት ነው ለትልልቆች ጥፋት ወይስ እነሱ በሰሩ ባልሰሩ ጥፋት ለምን ብሎ ነው የሚገደለው? ማንሽ አንቺ ለምን ብሎ ነው የሚገደለው? ህፃኑ ማንሽ አንቺ ደግሞ እንደዚህ ልታወር የቻልሹ የትኛ ደፋር ነሽ አንቺ? አሁን እዚህ ጋር እንደዚህ አይነት ነገር የሰው ሀገር ላይ ሆነሽ የሰው ቤት ላይ ሆነሽ እንደዚህ አይነት ነገር የሚታደርጊ ማለት ነው። ሰው በአረብኛ ቢሰራ ምን አይነት ነገር እንደሚደርስሽ ታውቂያለሽ? በአረብኛ ሰው ቢሰራ ምን አይነት ነገር እንደሚደርስሽ ታውቂያለሽ? ባይዘዌ ዳኒና ኤፋ ስለተፈቱ በጣም ደስ ብሎናል። በጣም ደስ ብሎናል። የሩታ ፋሚሊ በጣም ደስ ብለዋል። እና እዚህ ቲክቶክ ላይ የሚታወሩት ሰዎች ደግሞ በጣም ያስጠላል። የሄርሜላ ደጋፊ ልዑል ይገደል የምትሉት ማለት ነው። የሄርሜላ የሻልዬ ደጋፊዎች ናችሁ እንደዚህ አይነት ነገር ያወራችሁ ያላችሁ። ልዑል ይገደል ምን አይነት ቁምንቃ ነው? ቆይ እናንተ ተወልዳችሁ ያደጋችሁ እንዴት ነው? ምንም ማያውቅ ህፃን ልጅ ይገደል የምትሉት? ምን አጥፍቷል? እሱ ደግሞ ምን ያውቃል? ማውራት አይችል፣ መራመድ አይችል፣ ምን አይችል፣ ምግቡን ከመብላት ማይችል ህፃን ልጅ ይገደል የምትሉት ደፋሮች ማለት ነው። የትኛው ጋጠጦች ናቸው እናንተ? ምን አይነት ጭንቅላት ነው ያላችሁ? ሲጀመር የሷ ደጋፊ ሁላችሁ ማለት ነው ጭንቅላታችሁ ማለት አንቺ ፋጥማንሽ ማንሽ የምትባይ አሮጊት ማለት ነው። በዚህ እድሜ ጸጉርሽ ሽበት አውጥቶ የበቃ ጊዜ ላይ መተሽ ቲክቶክ ላይቭ ላይ ቁጭ ብለሽ ማለት ነው ልዑል ይገደል ብለሽ የምታስወሪ ቤትሽን ገፍተሽ ልዑል ይገደል ብለሽ የምታስወሪ አንቺ እኮ የስንት ልጅ እናት ነሽ? እንደዚህ ነገር ልታወሪ ማለት ነው እንኳን ልታስቢ። ምን አይነት ጭንቅላት ነው ያላችሁ እናንተ የሸልዬ ፋሚሊዎች ማለት ነው? ምን አይነት ጭንቅላት? እንዴት ነው የምታስቡት? እንዴት ነው የምታስቡት? አይደብራችሁም እንደ እናንተ? ኦም በጌታስ እሱ እኮ ምንም ማያውቅ ህፃን ነው። ቤትሽን ከፍተሽ እንደዚህ አይነት ሰው እያስገባሽ ልዑልን ይገደል ብለሽ የምታሰድብና የምታስወሪ አንቺ ፋጥማ የምትባል አሮጊት ሴትዮ ማለት ነው። አረጋጊ የሆንሽ ኦሮቶ ማለት ነው። ሲጀመር ምን ኦሮቶ ሰው አይመቸኝም። ኦሮቶ ሰዎች አይመቸኝም። ድሮም ኦሮቶ ማለት ነው። ተረጋጊ፣ አረጋጊ፣ ነገሩን አረጋጊ። ትልቅ ሴት አይደለሽ? አረጋጊ። ትንሽ ልጆች ገብቶ እንደዚህ አይነት ነገር የሚያወራ ከሆነም እንደዚህ አይነት ነገር አታውሩ። ህፃን ልጅ ነው ምን ማያውቅም ብለሽ አረጋጊ። ያልሽ ደግሞ አንቺ ደግሞ ሌላ ለሙስ ልጆቹን አትክተጂ። ምን አይነቷ ኦሮቶ ናት ስታስጠላ! እንዴት ነው ቤትሽን ከፍተሽ ልዑል ይገደል እንዴ? ምንድነው እሱ የሚታረደውና የሚገደለው? እዛ በግ ነው እንዴ? የሰው ልጅ እኮ ነው። ማንም ሻርሙጣ የሰው ትዳር አፋቶ የድሮ ትዳር ወደ ድሮ ትዳር በተመለሰ ሁላ የማንም ህፃን ይታረዳል፣ ይገደላል። አንቺ ማንሽ? ሄርሜላ ሄዳችሁ እኮ ባሏ ጋር ነው። አንቺ ማን ስለሆንሽ ነው ይገደል ምናምን ብለሽ የምታስወሪ?